ገንዘቡላ ትቀባበልባታለች። በቃ ልጅቷን እንደ ንግድ ነው ያደረገቻት። ስልክ ብቻ አይደለም የምትነግደው ልጅቷ። እንዴ ብዬ ሽንት ቤት ይዣት ሄድኩኝ። ከዛ እኛ እስክንመለስ መድኃኒቱን ጨምሮበት መድኃኒቱ የተጨመረበት መጠጥ ጠጣችውና ከዛ በኋላ ይዟት ሄደ። ከማትፈልገው ሰው ጋር በዛ ላይ ይሄ ቪዲዮ ተይዞብህ አብሮ ማደር ማለት በጣም የሚቀፍ ነገር ነው። እውነቴን ነው የምልህ፣ ይዘገንናል። በቃ ለሰው ልጅ እንኳን ሲሰማ ማለት ነው። የተለያዩ የአእምሮ እንትኖች ማየት አለበት እሷን እና እኔ አቅም የለኝም እንዳልኩ ከወንድም ጋር ነው የምኖረው፣ ቤተሰብ የለኝም እና አንተ የምትችለውን ነገር ብታደርግላት ለዚች ልጅ። ሰላም ውድ የጀግናው ቲዩብ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሰን መተናል ማለት ነው። ዛሬ የምንገኘው የጀግናው ስቱዲዮ ውስጥ እንገኛለን። ባለፈው የሚያሳዝን ታሪክ ሁላችሁም ሰምታችሁ የሁላችሁን ሀሳብ በኮሜንት መስጫ ሳጥን ላይ ሁላችሁ አስቀምጣችሁልን የሁላችንም አይተናል፣ አንበበናል። ከጎናችሁ ሆናችሁ ያበረታታችሁን ትገኛላችሁ። እኛም ከልብ እናመሰግናለን ውድ ቤተሰቦቻችን እንዲሁም ተመልካቾቻችን። ያው ባለፈው መኮንን የተባለው ግለሰብ እንግዲህ አንዲት ምስኪን የምታሳዝን ወጣት ሴት ላይ ማለትም ሜሮን ላይ የፈጸመባት የሚያሳዝን በደል እንዲሁም በሰው ልጅ ላይ ሊደረግ የማይገባ ነገር በማስረጃ ይዞ እያስፈራራት እንዲሁም ደግሞ ከሱ ጋር የማይሆን ነገር እንድታደርግ እያስገድዳት እያለ ያው በተሰጠን ዋና ተበዳይ በሰጠችን ጥቆማ መሰረት እዛው ተገኝተን ዋናውን የዚህን ስራ ቀነባባሪ የሆነውን መኮንንን በቁጥጥር ስር አውለናል ማለት ነው። እናንተም እሱን ተመልክታችሁ ያው ይሄ ቪዲዮ አንድ ጓደኛው ጋር እንዳለ ተናግሮ ነበር። ምክንያቱም እኔ ብያዝ እኔ አንድ ነገር ብሆን አንተም ይሄን ጉዳይ እንድታስፈጽም በማለት ያው እንድታስፈጽም ያለው የሰይጣናዊ ስራውን እንዲያስቀጥልለት ማለት ነው። ያው አልተሳካለትም እንጂ ስራውን እንዲያስቀጥልለት ጭምር ሰጥቶት ቪዲዮ ማስረጃውን እሱን ጋር አስቀምጦ ነበር። ዋና ወንጀለኛው ጋር የነበረውን ቪዲዮ ግን እኛ በቁጥጥር ስር ባዋልንበት ደቂቃ እሱን ዋና ማስረጃውን ከነ ስልኩ ይዘን በቁጥጥር ስር አውለነዋል። እንግዲህ ጓደኛውም ዳኒ የተባለው ግለሰብ ጋር የትና የት ሩቅ ሄደን እሱንም ክፍል 2 ላይ የነበረውን ያው ክፍል 1 ላይ የነበረውን የአቶ መኮንንን በቁጥጥር ስር ስናውልበት የነበረውን ተመልክታችሁታል። ክፍል 2 ላይ ደግሞ ይህንን ማስረጃ እያስፋፋና አንተ ጋር በመሆን ስራውን እንዲቀጥልለት ማለትም ይሄ የወንጀል ስራውን እንዲያስቀጥልለት ቆሻሻ ስራውን እንዲያስቀጥልለት የሰጠውን ፋይል ጓደኛው ጋር ነበር። ያው እሱን ይዘናል ማለት ነው። ሁለቱንም የያዝንበት ቪዲዮ ደግሞ እንዲሁም ዲስክሪፕሽን ላይ ክፍል 1 እና ክፍል 2 በማለት የማስቀምጥላችሁ ይሆናል። እንግዲህ ዛሬ ደግሞ ወደ ስቱዲዮ የተገኘንበት አንገብጋቢ ጉዳይ ስለገጠመን ዛሬም ወደ እናንተ ተመልሰን መተናል። የመጣነውም ስቱዲዮአችን ውስጥ በመገኘት ነው። ያው በብዙ ከጎናችን ሆናችሁ በውስጥም እየጻፋችሁልን እንዲሁም በኮሜንት ስር እየመጣችሁ ምርጥ ሀሳቦቻችሁን እየሰጣችሁን እንዲህ ብታረጉ ተጠንቀቁ፣ ይህን ብትጨምሩ ኃይል ብትጨምሩ እያላችሁ በጣም በሰፊውና በትልቁ እያስፋፋችሁ እየነገራችሁ ትገኛላችሁ። ያው እኛም ደግሞ ያው በቻልነው መጠን እየተጠነቀቅን እንገኛለን። ከዚህ በኋላ ደግሞ የምንሰራቸው ስራዎች በጣም በከፍተኛ በሆነ ጥንቃቄ እንዲሁም በተለያዩ ዲጂታል በሆኑ ካሜራዎች የተለያዩ ቀረጻዎችን እየቀረጽን የትኛውም ወንጀለኛ የማያመልጥበት በቁጥጥር ስር የምናውልበት በአስፈላጊነቱ መጠን የድሮን ስራዎችን እየተጠቀምን የድሮን ቀረጻም እያካሄደን ያሉበት ድረስ ድሮናችንን እየላክን ቀረጻዎችን የምናካሄድ ይሆናል። ያው ይሄ በጎ ተግባር ለብዙዎች እንባ የሚያብስ እንዲሁም የብዙዎችን ተበዳዮች የብዙዎች ንጹሃንን እንባ የሚያብስ ስለሆነ ማለት ነው። እኛም ስራውን ይህንን የበጎ ስራ
አስፋፍተን በተሻለ ዲጂታል ከዛሬች ጀምረን በተሻለ ሁኔታ ወደ እናንተ ለማቅረብ እንዲሁም ደግሞ ወንጀለኞችን እስካሉበት ድረስ በመሄድ በድሮን ቀረጻዎች በማካሄድ ሁሉንም በቁጥጥር ስር ለማዋል የምንችለውን ነገር የምናደርግ ይሆናል ማለት ነው። ይሄ ስንል እኛ በጣም ከብዙ ወንጀለኞች ጋር እየተፋለምን እንዲሁም እየተጋደልን ማለት ይቻላል። የግድያ ሙከራም ጭምር እየተደረገብን እኛ ብዙ የማንነግራችሁ ነገሮች አሉ። መረጃ ያው ስለምንይዝ ማለት ነው። ከጀርባ ብዙ ክሮዎች አሉን። የኛ አንድ ካሜራ ብቻ አይደለም ያለን፣ 3-4 ካሜራማን አለ፣ ኤዲተሮች አሉ እና ብዙ ነገሮችን እየተጋፈጠን ስለሆነ ይህንን ስራዎች የምንሰራው እናንተ ደግሞ ከጎናችን በመሆን በተለያዩ ነገሮች እንድታግዙን ጥሬን አስተላልፋለሁ ማለት ነው። ያው ጥሬን ሳስተላልፍ የመጀመሪያው ደረጃ ሊሆን የሚችለው ከዚህ ቪዲዮ ብዙ እህት ወንድሞቻችን እንዲጠነቀቁ እንዲማሩ ከእናንተ ቪዲዮን ስትጀምሩት ሁላችሁ ላይክ በማድረግ ጀምራችሁ እንዲሁም ለጓደኛ፣ ለወገን፣ ለዘመድ፣ ለቤተሰቦቻችሁ ሼር በማድረግ ከዚህ አይነት ጉዳቶች ራሳቸውን እንዲጠብቁ ለማለት እወዳለሁ ማለት ነው። ዛሬም ያው የተገኘንበትን እንግዲህ አንድ እህቴ መታለች ስቱዲዮ ድረስ በጣም አንገብጋቢ ጉዳይ ነው ስትል እንግዲህ ያው በቅደም ተከተል ነበረ እንትን የምንለው ግን ያው ከዚህ ጉዳይ ጋር የተያያዘ ነገር ነው እና አንገብጋቢ ጉዳይ ነው ስትለን በመሀል አስገብተን ስቱዲዮ ድረስ አምጥተናታል ማለት ነው። እሺ ሰላም እህቴ። ሰላም ወንድሜ፣ እንዴት ነህ? እንዴት ነሽ? አለ ሰላም ነው አለ ሰላም ነው አለን ይመስገን። ድምፅሽ ብዙም አይሰማም። እስቲ ያው በመጀመሪያ ደረጃ ራስሽን ታስተዋውቂኛለሽ። በመቀጠል ያው ጉዳዩ አንገብጋቢ ነው ስላልሽኝ ወረፋ ሳንጠብቅ ይበልጥ ደግሞ የሜሮን ጉዳይ ነው ስላልሽ ያው ከዚህ ጋር የተያያዘም ነገር ስለሆነ እኛም ይህንን ነገር ችላ ሳንል በቶሎ መተናል። ያው ቶሎ ወደ ስቱዲዮአችን አምጥተንሽ ይህንን ጉዳይ ቶሎ እንድታብራሪልን ጭምር ቀርበናል ማለት ነው። እስቲ ጉዳዩ ምንድነው የተፈጠረው? በጣም አንገብጋቢ ጉዳይ ነው ብለሽናል። ምንድነው የተፈጠረብሽ? ምንድነው የሆንሽው የሚለውን ነገር ግልጽ አድርገሽ ወለኔ ትነግሪኛለሽ። ያው ምክንያቱም እኛ የትኛውም ነገር እኛ ጋር መፍትሄ ስላለ ማለት ነው። እስቲ ግልጽ አድርገሽ ንገሪኝ ምንድነው የተፈጠረው የሚለውን ነገር ያው ከአንቺ አፍ መስማት ስለሚያስፈልግ ማለት ነው። እስቲ በመጀመሪያ ደረጃ ስምሽን በመንገር ራስሽን በማስተዋወቅ ጀምሪልኝ። እሺ፣ ስሜ ሳምራዊት ይባላል። እሺ፣ እንግዲህ ተበዳይ የሜሮንም ይበልጥ የሜሮን ጓደኛ በሆንም የህሊናም ጓደኛ ነኝ። በመካከላቸው ነው ያለሁትና ማለት በመጀመሪያ ለጉዳይ ቅድሚያ ሰተክ ብዙ ነገሮችን ትተክ የብዙ ሰዎችን እንትን ማለት ያው በወረፋ ነው የምትሰራው አውቃለሁ። ግን ያው እኔ አስቸኳይ ነው ስልክ እንትን ስላመጣኸኝ እዚህ ችግሬን ለመስማት ፈቃደኛ ስለሆንክ በጣም ነው የማመሰግነው። እውነት ምንም ማለት አይደለም። ያው እኔ የሜሮን ጓደኛ ነኝና ሜሮን ላይ የተፈጠረባትን ችግር እንዳየነው ሁላችንም አይተናል። በጣም አሁን ላይ ወታ እንኳን የሰውን ፊት ማየት አትችልም። ከደረሰባት ሁኔታ አንጻር በጣም ከባድ ነው። በተለይ ለሴት ልጅ የደረሰበት ሁኔታ እኔ ለአፌ ራሱ መናገር አይደለም እሷ ደርሶባት እኔ ለማውራት ራሱ በጣም ነው ማፍረው። በቃ የሆነው ነገር እኔ እውነቴን ነው ምልክ እኔ እሷን ትሪት ለማድረግ እንኳን ቤቷ ሄጄ የምሬን ነው ምልክ ወይ አልቅሼ ወይ ፊቷን ማየት እንትን ብሎኝ ነው የምወጣው። ከሷ ጋር በጣም በቅርበት አካባቢያችንም አንድ ነው። እኔ ማንም የለኝም እዚህ አካባቢ የምኖረው። ታናሽ ወንድም አለኝ። እናትና አባቴ በህይወት የሉምና ከታናሽ ወንድሜ ጋር ነው የምኖረው እና በቃ ከሷ ጋር በጣም እንግባባለን። ግን ያው ህሊና የምትባልም ጓደኛ ደግሞ እኔ ሳላቃት ማለት ከኔ ጋር ለማራራቅ ማለት እኔና እሷን ለማራራቅ ብዙ ታደርጋለች፣ ብዙ ነገሮችን ታደርጋለችና ጓደኝነታቸውንም ሳየው ብዙ መታዘባቸው ነገሮች አሉ። ግን እንደዚህ በአጭር ጊዜ ውስጥ ጭንቅላቷ ፈቅዶ ሴት ልጅ ስንባል ሩሩ ናት ይባላል አይደል? ሴት ልጅ እኔ ግን በእንደዚህ አይነት ሁኔታ ጭንቅላቷ እኔ በምን አይነት ልክ ፈቅዶላት እንደዚህ አይነት ጭካኔ በዛ ላይ ጓደኛ ላይ ማድረግ እንደቻለች አላውቅም። እኔ እውነቴን ነው የምልክ እኔ በጣም ራስ ምታት ራሱ 3 ቀን የእውነቴን ነው የምልክ በቃ አልለቀቀኝም ይሄንን ነገር እንትን ማለት ከጀመርኩና
እና ምን ልፈልጌ ነው ህሊና ማለት ነው ማለት ያው ከቆሻሻ ሰዎች ጋር ስለምትሆን የተለያዩ ነገሮችን ከኛ አንድ እርምጃ ቀድሞ የመገኘት ስራዎችን እየሰራች ስለሆነ ይሄንን ስላየው ምናልባት ለእናንተ የሚያግዛችሁ የሚደግፋችሁ ነገር ከሆነ ብዬ ነው እውነት ለመናገር እዚህ የመጣሁት ማለት ነው። ያደረሰችባትን ያን ሁሉ ያደረሰችባትን ነገር እንኳን ትታ ተጸጽታ እንኳን እሷ ጋር ይቅርታ ለመጠየቅ አልመጣችም። መሸሽም የመረጠችው በዛ ላይ ስደውልላትም እንዳየኸው አላቅም ነው ያለቻት። አላቅሽም ማለት እኔ የተፈጠረውን ነገር በሙሉ አላቅም፣ እንደገና ደግሞ እኔን ነው የሰደብሽኝ ብላ ነው ልጅቷ። አሁን ምን አይነት ነገር ውስጥ ማን በደለኛ ይሁን እሷ ትሁን ማለት በቃ በጣም ውዝግብግብ ያለ ነገር ውስጥ ነው ያለችው ልጅቷ ገባ። እና ያ ቆሻሻ መኮንንም እውነት ለመናገር የእጁን ለማግኘት እናንተ መታችሁ ያደረጋችሁት ነገር እኔ እውነት ለመናገር በቂ ነው እንኳን ብዬ አላስብም። ማለት በቃ ከነበረው ነገር ሁኔታ ማለት ነው። በቃ ምግብ መብላት እንኳን አትፈልግም ልጅቷ። እውነቴን ነው የምልክ ሰው ሲያየኝ ይሄንን ነገር አይቶት ይሆን እንዴ ብላ ትሳቀቃለች። ሰውነቷን ሁላ ቀፏት ነው ያለችው። እውነቴን ነው የምልክ ማለት ሴት ልጅ ሆነ ከማትፈልገው ሰው ጋር በዛ ላይ ይሄ ቪዲዮ ተይዞብህ አብሮ ማደር ማለት በጣም የሚቀፍ ነገር ነው። እውነቴን ነው የምልክ ይዘገንናል በቃ ለሰው ልጅ እንኳን ሲሰማ ማለት ነው። እና እኛ ሴት ልጆች እንኳን ማለት ነው እውነቴን ነው የምልክ ማለት ጓደኛሞች ሆነን ጓደኛችን ከለላ ማለት ለጓደኛችን ከለላ መሆን ሲገባን በዚህ ልክ ለሷ በደል ለሷ መጥፋት እንዴት እንደዚህ አይነት ነገር ሊደረግላት እንደቻለን ያላቅም ማለት እንደዚህ ሳያቸው ምናምን እሷ ከወንዶች ጋር ትግባባለች ምናምንና እቺኛዋ ደግሞ ትንሽ ባህሪዋ ጭምት ነገር ናት እና አትፈልግም ያንን ነገርና ነስቲ ከጓደኞች ጋር እንዲናድርግ ነስቲ ከሚፈልጓት ወንዶች ያቺኛዋ ዝም ብላ በቃ ከማንኛውም ሰው ጋር ስለምትሳሳቅ ስለምትል እቺን ሜሪን ለማውራት ሜሪን ለማግኘት የፈለገ ወንድ እሷ ጋር ነው የሚሄደው። እሷ ደግሞ በጣም ለማጥቃት እሷን ከወንዶች ጋር ብዙ ነገር አልተሳካላትም እንጂ ብዙ ነገር ለማድረግ ትሞክር ነበር። እና ከኔ ጋር ምን እንደዚህ አታድርጊ ብዬ ስለምናገራት እንሂድ እንደዚህ እንበል አንድ እንጠጣ እንደዚህ ትላታለች። ልጅቷ ብዙ መጠጥ እንደማትችል የታወቀ ነው። ለአንተም ከነገረች አትችልም። እውነቴን ነው የምልክና እና እሱን ስለማትችል በቃ ነይ ወተን እንዲናርግ ስትል ታይላታለኝ። እኔ ለዛ ከኔ ጋር ለማራራቅ እንኳን እሷን ብዙ አድርጋለች። ይሄ ነው ማለው ነገር ማለት ነው። ግን ከሴት ልጅ እንደዚህ አይነት ነገር አይጠበቅም፣ በተለይ ከጓደኛክ ገባ። እና ወንዶች ምናምን ሜሪን ለመቅረብ ለማውራት ሲፈልጉ ሜሪ እምቢ ስለምትላቸው ህሊናን ነው የሚመርጡት። እና ህሊና ደግሞ እሷን ከዛ ሰው ጋር ለማግባባት ብዙ ነገር ታደርጋለች። ገንዘቡን ትቀባበልባታለች። በቃ ልጅቷን እንደ ንግድ ነው ያደረገቻት። ስልክ ብቻ አይደለም የምትነግደው ልጅቷ፣ በቃ በውስጧ ብዙ ነገር ነው የምትሰራው። የምሬን ነው። አንድ ቤት ብቻ አይደለም ያላት፣ 2-3 ቤት ተከራይታ የተለያዩ ሰፈሮች ነው ያለችው። እኔ ምን እንደምትሰራ እንኳን አላውቅም። 2-3 ቤት? አዎ 2-3 ቤት ነው ያለችው። አንዱ ቤት ስትገባ እናያታለን። ዛሬ ደግሞ እዚህ ቤት ላይ እንትላለች። ግን ስንጠይቃት ብዙም ፈቃደኛ ስለማትሆንልን እኛም እንደዚህ እስከዚህም በቃ እሷ ልጅቷን ባህሪዋ ከኛ ጋር ብዙም እንደዚህ እንትን ስለማይል በተለይ ከኔ ጋር እንደዚህ ጭራሽ እንደዚህ በቃ እንደተሰዳደብን ነው ከኔ ጋር የምትሄደው። እኔ ስኖር እንደውም አትጥሪኝ ነው የምትላት ሜዲን ራሱ ማለት ነው። በቃ እኔ መምጣት አልፈልግም እቺ ልጅ ያለችበት ነው የምትለው። እኔ ነገሮችን እንደዚህ በፊት ለፊት ነው የምናገረው። ሜዲ ደግሞ ታዝንብኛለች ወይ አዝና ትቀርብኛለች። እኔ ደግሞ ማን አለኝ ብላ ስለምታስብ በቃ ምንም ነገር ብታረግ አትናገራት ገባ። ስለዚህ እኔ አሁን ማለት እና የተለያዩ 3 ቤቶች ምናምን ያላት ማለት ነው። ምን እንደምትሰራ ነው ያላቀው። እና ሜሪን በቃ ነገረችባት ማለት ይቻላል። አሁን እኔ በዚህ ማለት እኔ ማቆይ ማረግሽና አታቂም እያለች እያሳሳቀች ተነግራታለች። እኔ ግን ቀልድ ነበር የሚመስለኝ፣ እሷም ቀልድ ነው የሚመስላት። እኔ ማረጋውን አታቂም አንዴ አዎ እጫወትብሻለሁ አንድ ቀን ቆይ፣ ሁሌ እንደዚህ ንጹህ እንደሆንሽ የምትቆይ እንዳይመስልሽ፣ እንደኔ እኮ መሆንሽ አይቀርም እንዴ። ማን እንደዚህ ሆኖ ማን ከወንድ ጋር መተኛት የሚያፈልገን መሰለሽ እንዴ? ሁላችንም እኮ አንቺ ግን ስሜት የለሽም ሁሌ ነው እንደዚህ አይነት ነገር የምትጠይቃት። ሰው እኮ ፈልጎ ነው አይደል ምንም ነገር ሊያደርግ የሚችለው። እቺ ልጅ የራሷ ምክንያት አላት። በዛ ላይ ቤተሰቦቿ ያሉበት ሁኔታ ማለት ክፍለ ሀገር ናቸውና
በቃ ለቤተሰቦቿ ብዙ ነገር ማድረግ ትፈልጋለች ልጅቷ ገባ መስራትን ነው የሚታያት ነገዋ ነው የሚታያት በዛ ላይ አንድ ሴት ልጅ ደግሞ የፈለገችውን ሰው መርጣ ፍቅረኛዋ ማድረግ ትችላለች ይሄ የራሷ የህይወት ጉዳይ ነው ግን አስገድዳት ግዴታ እሷ ከተለያዩ ወንዶች ጋር አደረችና እሷ ያየችው ሰውን ወደደችና እቺ ልጅም እንደዛ መሆን አለባት ብላ የምታስብ ሰው ናት ገባ ኦኬ እና ልጅቷ በቃ ማለት እኔ ከማስባት በላይ ርቀት ሄዳ የምትጓሳው ናት እና እኔ እንዳጋጣሚ እንደውም ማለት ነው ሜሪ ጋር ሄጄ ቅርብ ለቅርብ ነው ቤታችንና ሄጄ አያታለሁ ምናምንና አይቻት እቺ ልጅ በቃ እስቲ አሁን እኔ የምፈልገው ነገር ምንድነው ያም መኮንንም ተይዟል ዳኒም ተይዟል እቺ ልጅ ነው መፈራት በቃ ሴት ላከው ሞት አይፈራም እኮ ነው የሚባለው ሴት ልጅ ምን ልታረጋት እንደምትችል አይታወቅም ያልተያዘችላት እቺ ልጅ ናት በርግጥ ስለዚህ እቺ ልጅስ ብላ ስትለኝ እንዳጋጣሚ ነው እኔ በየሆነ ቃለ መግዛት ሲሄድ ነው ቤቷን ደግሞ ወደ ሌላ ቦታ 3 ቤት ነው ያላት አላልኩም ሁለቱም ቤት ነበር እኔ ያየሁት እውነት ለመናገር ስትገባና ያለን ቡና ምናምን ስለምንጠራራ አቋለኝ ሁለቱን አንዱ ቤት ግን ስትገባ አይቻትኝ በእርግጠኛነት የሷ የተከራየችው የሶስተኛ ቤቷ ነው ብዬ ነው ያሰብኩት ስለዚህ እዛ ቤት ከገባች ደግሞ ምናልባት እዛ አካባቢ ደግሞ ሰዎች ምናምን እሷን ማያቁበት እኛ አሁን ስንሄድ ራሱ ሳንታይ እንድንገባ ነው የምትፈልገው ቤቷ ኦኬ እኛ እኮ ስንፈልግ ቤቷን ሄደን ለማግኘት ሞክረን ነበር 3 ቤት ካላት እንግዲህ ወደ 2 ቤት እየኖረች ነው ማለት ነው ባለፈው እንግዲህ ይሄንን ዳን የተባለውን ግለሰብ ያቶ መኮንን ቀኝጅና ክፉ ስራውን የሚያከናውንለትን ሰው ለመያዝ በሄድንበት እሷን በቁጥጥር ስር ለማዋል ሄደን ነበር ስለዚህ 3 ቤት ካላት ተጨማሪ 2 ቤት ውስጥ ነው እየኖረች ነው ያሽኛለሽ አው እንደዛ ነው እኛ የምናቀበት 2 ቤት ውስጥ ደግሞ አሁን ወጣ ሊነግሩብኝ ይችላሉ ምክንያቱም ሁለቱ ባልደረቦቿ ስለተያዙ እኔ ነኝ አሁን ቀጣዩዋ ብላ ነው በእርግጠኝነት ወደ 3ኛው ቤቷ የሸሸችው እና እኛ እንኳን ስንሄድ የምትከራይባቸው ቤቶች ውስጥ ተከራዮቹ እንዳያዩን አከራዮቹም እንዳያዩን ነው የምትፈልገው ምክንያቱም እኛን የሚያዩን ከሆነ የሷን ነገራቶች ወይ ይነግሩብኛል ወይ እነሱ ያዩትን ለነሱ ይነግራሉ ብላ ምሰጋው ነገር አለ እኔ ይሄ ነው ብዬ ማለት አልችልም ምክንያቱም ምንም ማስረጃ የለኝም ያየሁትም ነገር ስለሌለ ግን ከምነግር ነገር አንፃር ለሰው ክፉ የሚያስብ ሰው ሁሌም ከበስተጀርባ ክፉ ነገር አለ እና ጓደኛዋን ነይ 1-2 ብለን እንመጣለን ብሎ ለወንድ መጠጧ ውስጥ መርዝ እንዲጨመርባት ምንድነው የእንቅልፍ መድኃኒት እንዲጨመርባት ካደረገች እቺ ልጅ ልጅቷንም ለመግደልም ሆነ የተለያዩ ነገሮችንም ለማድረግ ምንም የምትራራ ልጅ አይደለችም እውነት ለመናገር ማለት ነውና እኔ ደግሞ ያየሁትን ቤት ለማግኘት እናንተ አቃለው በብዙ ፈጣናችሁ ብዙ ኃይል አላችሁ አቃለውኝ ግን ምናልባት ሊያግዛችሁ ይችላል በአጭር ጊዜ እቺ ልጅ ካለችበት ሁኔታ ለቀቅ ትላለች ብዬ አስባለሁኝ ማለት ይሄን ፍርሃት አለ ጉዳቱ አለ ምግብም እየበላች አይደለም እኔም በግድ እየሄድኩኝ እኔም ልጁም ትምህርት ቤት ተማሪ ነውና ስራም ሰራለሁኝ እሱን ትምህርት ቤት ልኬ ብዙ ነገር ነው ያለብኝና ሰዓቲን አብቃቅቼ ነው እሷ ጋር ልመጣላት የምችለው እኔ ከመጣው በኋላ ነው ምግብ ራሱ የምትቀምስልኝ ማለት ነው እና እቺ ልጅ ስንት ጉዳት ነው ያለባት 3-4 ጉዳት ማለት ነው የመጀመሪያው ጉዳት መኮንን ያደረሰባት ከዛ በጓደኛ መከዳት አለ አሁን ደግሞ ምግብ አለመብላት አለ በቃ የተለያዩ ነገሮች ደርሰውባታል እቺ ልጅና እኔ በምን አይነት ቃላት እኔ ያላቀም ማለት በምን አይነት ነገር እቺ ልጅ በጣም ትሪትመንት ትፈልጋለች ብዙ ገዛ ትፈልጋለች ወደ ቀድሞ ሁኔታዋ መመለስ ራሱን የምትችል ራሱ አይመስለኝም አዎ ያው እኔ እንደውም እኔ አንዳንድ ቀን ልጁንም ይዤ መጣና አብሬያት ተኛለሁኝ እና ያ ነገር ትዝ ይያላት በእንቅልፍ ልቧ ራሱ ብዙ ነገር ነው የምታደርገው ሰው ልጅ ደግሞ እንቅልፍ ካልተኛ በሰላማዊ እንቅልፍ ካልተኛ እንግዲህ የሚደርስበትን እናውቃለን የጭንቅላት እንትን ያጥሟታል የተለያዩ አይምሮ እንትኖች ማየት አለበት እሷን እና እኔ አቅም የለኝም እንዳልኩ ከወንድም ጋር ነው የምኖረው ቤተሰብ የለኝምና አንተ የምትችለውን ነገር ብታደርግላት ለዚች ልጅ ከዚች ከህሊና ከመያዝ ውጪ እኔ የምፈልገው ልጅቷ መያዙ አይቀርም ህሊና የበደለችውን በደል
እንትኑ ማለት ይደርስባታል። ከናንተም አልፎ ደግሞ የፈጠረን ፈጣሪ እኮ አለ። እውነቴን እኮ ነው መልክ ሰው በደል ባደረገበት ቁጥር ይዘገያል እንጂ መከፈሉ አይቀርም። እና ከናንተ በስተጀርባ ደግሞ ፈጣሪ ይከፍላታል። ግን እቺ ልጅም ከመያዝ ውጪ ልጅቷ ትሪት ልትደረግ ይገባል። እኔ እንደውም ወደ ቤተሰቦችሽም ሂጂ ብያት ነበረ፣ ግን ያሳየብኝ ይመስለኛል። በቃ ሂጂ ጥፊ ወይ ሂጂ አንቺ ቆሻሻ የሚሉኝ ይመስለኛል ቤተሰቦቼ። አሁን ከቤት ራሱ መውጣት የፈራሁት ሰው ሁሉ እቺ ባለጌ እያለ ቪዲዮን እያወጣ የሚያይ ይመስለኛል። ለሁሉ ሰው እንትን ያለ ይመስለኛል እኮ ሳይኮ ነው። በእርግጥ ልክ ነሽ። ያው እኛም በቻልነው መጠን በአስቸኳይ በሚባል ፍጥነት ነው ሁለቱን በቁጥጥር ስር ያዋልነው። ግን እንዳልኩሽ ዳን የተባለው ግለሰብ እንግዲህ በጣም ሩቅ ሄደን ነው በቁጥጥር ስር ያዋልነው። የዛን ቀን ግን እንግዲህ እቺ ልጅ ትገኝበታለች የተባለው ቤት ሄደን ነበር። የለችም ነበር የተባልነው። ስራ ቦታውም ያው ዝግ ነበር። እንግዲህ እኛ ልናደርግ የምንችለው ምንድነው? ባልሽን መጠን ይቺ ልጅ እንግዲህ ያው ስነ ልቦናዋ ተጎድቷል። የዚህ ባለሙያ እንዲያያት እናደርጋለን፣ እንሞክራለን። ዋናው ነገር ግን አንቺ እያልሽ ያለሽው ተደብቃለች፣ እቺ ህሊና የምትባለው ልጅ ተደብቃለች ነው እያልሽ ያለሽው። ከአንድም 3 ቤት አላት እያልሽ ነው የምትገኙ። ስለዚህ እኛም 3 ቤት አላት ካልሽ እኛ ከ3 ቤቱ አንዱ ነው ይሄድ ነው ያው ልናቅ የምንችለው አንዱን ብቻ ስለሆነ ይቺ ግለሰብ እንግዲህ በዚህ ስራ ራሷን አስፋፍታ የምትሰራ ከሆነች እኛም ቀደም ምናልሽ ስሰማሽ ነበርና ከስልክ ውጪ ሰው እንደዚህ እየሸጠች ነው ብለሻል። ስለዚህ በአፋጣኝ እንግዲህ ከክሮቻችን ጋር ከዚህ ስቱዲዮ ቶሎ በማውጣት ቀጥታ ወደ ልጁ ወዳለበት ልጅቱ ወዳለችበት ጋር በመሄድ ቶሎ እርምጃ ለመውሰድ እንግዲህ ያው ከሩቅ በመሆን ቤቱን ታሳየናለሽ ማለት ነው። አዎ ለዚህ ፈቃደኛ ነሽ አይደል? አረ በጣም እንጂ እሱንም አሳያቸዋለሁ። ግን ያው እኔ እንዳሳየዋቸው ማወቅ የለባትም እሷ እንደነገርኩ ለዛ ብዬ ከሩቁ አሳያቸዋለሁ። ችግር የለውም። ፈቃደኛ ከሆንሽ እኛ አንቺ እንደነገርሽን ወይም አንቺ እንዳሳየሽን እንትን የምንልበት ነገር የለም። በፍጥነት እሷን በቁጥጥር ስር ማዋል ስላለብን ያው ምንም ይሁን ምን አንድን አረም ከስሩ ካልነቀልሽው ስር እየዘመደ ሄዶ እዛም ጋር ማውጣቱ ስለማይቀር እኛም ይቺንም ያልሻትን ልጅ እንግዲህ አንድ ቀን እጫወትብሻለሁ እንዳለች ነው አደረገች እያልሻለሽው። እኛም በአፋጣኝ ቀጥታ ከዚህ ስቱዲዮ በመውጣት ወደዛ ነው የምንሄደው። ስለዚህ አንቺ ዝግጁ ነሽ? አዎ እኔ ዝግጁ ነኝ። በጣም አሪፍ። ስለዚህ ቀጥታ ወደዛ የምንሄድ ይሆናል። ውድ ተመልካቾቻችን ያው የሰማነው ጥቆማ በጣም የሚዘገንን ነገር ነው። እንግዲህ እቺቴ በፈቃደኝነት መጣ ጉዳዩ አንገብጋቢ ነው ስላለችን እኛም ጉዳዩን በቶሎ እልባት ለመስጠት ከዚህ ስቱዲዮ ቶሎ በመሄድ እርምጃ መውሰድ አለብን። ምክንያቱም ጉዳዩ አንገብጋቢ ነገር ስለሆነ እንዳልኩት ቆሻሻን ማለትም አረምን ከስሩ ካልተነቀለ እየዘመደ ጉዳዩን እያስፋፋ ይሄዳል ማለት ነው። ያው እቺንም ልጅ የስነ ልቦና ሐኪም እንዲያገኛት የምንችለውን ነገር እናደርጋለን ማለት ነው። ያው እኛ ልንል የምንችለው ነገር ሁላችሁም እባካችሁም ጥንቃቄ አድርጉ ነው። በቃ ሰው ሁሉ ተጨካክኗል። ማንን ማመን እንዳለብን እስቲ ማወቅ የማንችልበት ሁኔታ ላይ ደርሰናልና ሁላችሁም ጥንቃቄ አድርጉ ለማለት እወዳለሁ። እንግዲህ ቀጥታ አሁን ወደዛ ነው የምንሄደው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሰላም ነው። ቤትሽን ሰው ነበር ያሳየን ሞባይል ምናምን አለ ብለው እና እዛው ስራ ቦታ ይሻል ነበር። ስራ ቦታ ይዘግ ስለሆነ ያው ቤትም አላት ቤትም ወሻት ትችላላችሁ ምናምን አለ። ኦኬሽ አይፎን ነበር የፈለግነው አለ አይደል? አላ በጣም ሊወጣ ሲል የመጣችሁትና
እንዴት ቤቴን አላማ እናሳያችሁ? ቤቴን አይ ቤት ያሳየን ተመረቸ ቤቴን ያውቁት ሰው ነበርና እኛ ደግሞ በቃ ጓደኛዬ ነው የመጣው ለዛ ነበር። መቀመጫም የለም መሰለኝ። ቤቴም ጠባብ ነች እና ትንሽ አሁን ሰሞኑን ቤት እቀይራለሁ ቤት ትንሽ አልገዛውም እና ለዛ ነው ማክስ። እሺ ስልኮቹን እንትን በይኝና ያው ለጓደኛዬ ስለሆነ ለሱ ስለሆነ የምንገዛው። ኦኬ እስቲ ስልኮቹን እንደ አጋጣሚ አሉኝ ቤት ውስጥ 2 ስልኮች ናቸውና ኦኬ እነዚህ ናቸው ስልኮች። ስለዚህ እነዚህ ሁለቱ ናቸው ያሉት። አጋጣሚ ቀርኝ ቤት ውስጥ እነዚህ ናቸው። ሌላ ስራ ቦታ ከመጣ ብዙ አማራጮች ይኖሩኛል። እዛ ከመጣ ሳይያለው ማለት እስቲ ያቸውና እሱ እንካስተያቸውና የሚመቹልን ካለ ሁለታችሁ ናቸው የምትወስዱት? እንደ አጋጣሚ ቀርስ ደግሞ ሁለት። አዎ አይ ለሱ ነው። እኔ እንኳን አለኝ። ኦኬ ነው። አንዱን ይምረጥና ቆንጆ ስልኮች ናቸው። ባይዘው አሪፍ ናቸው። ኦኬ ሂሳቡስ እንዴት ነው? ያ ይታወቃል እኮ ሂሳብ አይፎን ሂሳብ ነው። ስለዚህ በቃ ምን ነው እንትን የምትለው ነገር አይደል? ጋራንት ምናምን አለው። አለ። አይ በቃ ጋራንት ካለው ጥሩ ነው። ስለዚህ እኛም ምን እናደርጋለን? ጋራንት ካለሽ ሂሳቡን ተስማምተን እሱም ይምረጥና ከሁለት አንዱ ይምረጥና ቆንጆ ነው። በጣም ቆንጆ ስልክ ነው። እዩትና ችግር የለውም። እኔ በጣም ብዙ ከስተመሮች አሉኝ ቤት ውስጥ አንዳንዴ እንደዚህ ስፔሻል እንትን ካልሆነ ቤት ውስጥ ብዙም ከስተመር አይመጣምና እንዴት እንደመጣችሁ ቤቴን ራሱ ማን እንዳሳያችሁ አንድ ጓደኛሽ ነች እንትን ያለችንና ቤት ስራ ቦታ ይዝግ ነው። እንደይሄኝ ለባብሻለሁ ለማውጣት ወደ ስራ ልወጣ ስለነበረ ዘግቻለሁ። አይ 1-2 ቀን ሄጄ ነበርና ስራ ቦታውም ዝግ ስለሆነብኝ ለዛ ነው። ወይ ሜቢ እንደዚህ ለማምጣት እቃ ምናምን ወይ ወጣ ምናምን ዝጋሪዮ ነው የምወጣው። ሌላ ሰው ስለሌለኝ ሱቅ የሚቀመጥ እኔ ነኝ ያለሁትና ለብቻ ነው የምወጣው። ለዛ ነው ምናልባት አልተገጣጠምንም ነው የሚሆነው አንተ ስትመጣ እኔ እና ለዛ ነው። ኦኬ እንደዛ ነው። ጥሩ። አይ በቃ እንደዛ ከሆነ ስለዚህ ምን እናደርጋለን መሰለሽ? እስከዛ ይምረጥና የመረጠውን ስልክ እንወስደዋለን። ሂሳቡን ታስተካክልናለሽ። ያው ጋራንት ትስጥልናለሽ አይደል? እስማማለን። ችግር የለውም። ጥሩ ጋራንት ከጻፍሽ ያ እንደዚህ አይነት ስልኮች እኮ ጋራንቲ አስፈላጊ ነው። ምክንያቱም ዋጋው ከስተመርም እንደዚህ ነው የሚመጣው። ጋራንቲ ምናምን ከሌለው ኤቪደንስ አይኖራቸውም ለነሱ ነው የምንሰራው። ቤት ውስጥ የምንሰራው ለዛ ነው። ቆንጆ ምናምን ሲኖር ሰው ቆንጆ ነገር ለመግዛት ችግር የለውም። የተደረስም ቢመጡ ኦኬ። አይ በቃ እሱ ይምረጥና እስከዛ ድረስ እስቲ እኔም አንዳንድ ጥያቄዎች ልጠይቅና ደስ ይለኛል። ትንሽ ቸኩያለሽ። አይ በቃ እንወጣለን። እኛም ስልኩን ካገኘን ምንም አያስቆየንም። እሱ ያው ሴቲንጉን ማየት ስላለበት ነው። እያየሁት ነው ያለ እና የሚሆነው ከሆነ ይወስደዋል። ችግር የለውም። እኔም እንዳጋጣሚ የቀሩኝ እነዚህ ናቸው። እነዚህ ከሸጥኩኝ ሌላ ድጋሚ የጠዋት ገቢ አድርገን ስራ ቦታ ሰሪ በቃ ችግር የለውም። እኔም እኮ አንዳንድ ነገር ልጠይቅሽ አልኩኝና እሺ ሌን ነው አይደል ስምሽ? አዎ ስሜን እኔ ነገርኳችሁ? አይ አልነገርኳችሁም። እንዴት አወቅ ስሜን ብዬ ነው። ስምሽ ሌኒ ነው? አይ ነው ሌኒ ነው ስሜ። ጥሩ ሌኒ ከሆነ አንዳንድ ነገር ልጠይቅሽ ነበር። አይ ማስክ አድርጋችኋል ምናምን በሰላም ነው? አዎ ማስኩ ያው እንኳን አለ አይደለ ያው ሰሞኑ ወረርሽኝም እንትን እያለ ስለሆነ እንደዛ ነው። አይ ስሜን እንዴት አወቃችሁት ብዬ ነው ግራ ገባኝ። አዎ አይ አንድ ነገር የምንታወቅ ከስተመር ብንሆን ካሁን በፊት ነው ሁለታችሁንም አላውቃችሁምና ድንገት ስሜን ስጠሩኝ ግራ ገባኝ። አዎ አይ ያው ሞባይል ቤት ሄደናል። ኦኬ ጠይቃችሁ ታዲያ ከየት እናመጣዋለን? አይ ድንገት ሲሆን መቼም የሆነን ጥያቄ ፈጥርብሃላ እንዴት ስሜን አወቁት ምናምን ብላ ለዛ ነው እንጂ ችግር የለም ኖርማል። ያው ምንድነው የፈለኩሽ ነገር ስለ ሜሮን ልጠይቅሽ ነው። ሜሮን? አዎ ሜሮን አታውቂያትም? በጣም ብዙ ሜሮኖች አሉ እንደምታይ፣ በጣም ብዙ ተመሳሳይ ነው ያለው እኮ በጣም ብዙ ሜሮን አለ። ፊትሽ ለምን ደንገጥ አለ ታዲያ? ሜሮን ስል ለምን ደንገጥ? አይ አልደነገጥኩም፣ ግን ሜሮን አሁን እኔ ማለት ለገበያ ነው እንደ ከስተመር ነው የመጣውና ድንገት ሜሮን ስትለኝ የትኛውን ሜሮን ልበል? በጣም ብዙ ሜሮን አለች። አንዴ በጣም ብዙ ነው ከስተመሮች ሊሆን ይችላሉ፣ ጓደኞች ሊሆን ይችላሉ፣ ብዙ ሜሮኖች አሉ።
እና የትኛው ልል እችላለሁ። ለዛ ነው ሜሮን የትኛው ሜሮን ያልኩት። ለዛ ነው የትኛው ሜሮን እያልሻለሽ ነው? ለምን ተዋሻለሽ ማለት እንዴት ማለት ስለማታውቂያት ሜሮን አሁን እኔ እያወራሁልሽ ያለሽ? ኧረ ቆይ አልገባኝም። ምንድን ነው እያወራህ ያለው? እያወራሁት ያለሁትማ ስለምታውቂያት ስለአንቺ የቅርብ ጓደኛሽ ሜሮን ነው እያወራሁልሽ ያለሁት። ምን ስለምን ልታወራው? ምን ማለት ነው? የሚያስቅ ነገር ነው እያወራሁ ያለሁት። ዛሬ ምንድን ነው የምታወራውን ነገር አስተካክላት። ታዲያ የመጣው እንደ ከስተመር ነው የመጣው። እንደ ከስተመር ላስተናግድ ነው አይደል? እንደ ከስተመር መጣው አይደል? አዎ እንደ ከስተመር መጣው። እንደ ከስተመር ባልመጣ ላታናግሪኝ ነበር ማለት ነው እንዴ? ከስተመር ካንኩ ነው ቤት። ታዲያ 2 ቀን ሙሉ ለምን ዘጋሽ ስራ ቦታሽ? እየተፈለግሽ ነው አይደል እንዴ? እየተፈለግሽ ስራው የኔ እኮ ነው፣ የራሴ ቢዝነስ እኮ ነው። በሰራ በሰራ ማንንም አይመለከተው። እየተፈለግሽ እንደሆነ ስለገባሽ ነው አይደል? ስራ ቦታሽን ዘግተሽ ስለምን ነው የምታወራው? ማን ነው ቆይ አንተ ሲጀመር ማስክ ያደረግከው ለምንድን ነው? ስራ ቦታሽን ዘግተሽ ሲጀመር ምንም እንደ ከስተመር አይደለም። ተሸፋፍናቸዋል ምናምን። ሲጀመር ይሄ እዚህ ጋር ፍልክቴ ቆሟል። እንደ እንትን ቦዲጋርድ ነው እንዴ? ዘለሽ እንዳትወጪ ነው ቆም። ምን እንዳታምጥ እኔ ለምን ቤቴ መጣች? ስራ ቦታሽን ዘጋሽ ለምንድን ነው? መብቴ ነው፣ የራሴ ቢዝነስ እኮ ነው እንዴ። ከፈለኩ ልዘጋው እችላለሁ፣ ላልከፍት እችላለሁ። ከፈለኩ ቤት ውስጥ መስራት እችላለሁ። ማንም የማይመለከተው። እሱማ ለምን እየዘጋሽ እንደሆነ ገብቶኛል እኮ። ያላጣራው ስላንቺ ምንም ማላቅ ነው የሚመስልሽ? ሆ ሰውዬ ለምን ቤት ውስጥ የመጣው? እንደዚህ ለማለት ቤት ውስጥ የመጣው ልትደበድበኝ ነው የመጣው? ቤት ውስጥ ቤት የመጣው መጣይ ነው። ቁጭ በይ አርፈሽ፣ ይኸውልሽ ቁጭ በይ እያልኩሽ ነው። ነይ ማን አንተ ከሪንደር ቁጭ በይ እያልኩሽ ነው። ቁጭ በይ መብቴ ነው። አለመቀመጥም መብቴ ነው። ቁጭ በይ ራስህ ቁጭ በል ከፈለክ። ራስህ ቁጭ በይ። የት ነው የምትዘጊው? ቁጭ በይ ወይኔ ቁጭ በይ አርፈሽ። ቤቴ ውስጥ የመጣችው እኔ ልደበድቡ ነው ማለት ነው? እንደዛ ነው። ለኔ ነው እስከ ቦዲጋርድ የመጣው። ለዛ ነው የምታደርገው ነገር፣ እያንዳንዱ ነገር አላማ ምንድን ነው? አንተ ማነህ ሲጀመር? ማን ነው ከኔ ምንድን ነው የምትፈልገው? መጠይቅሽ ነገር በስነ ስርዓት ተመልሻለሽ። እየሰማሽ ነው? እኔ ምንም እናንተ ጋር ማውራበት ምንም ጊዜ የለኝም። አይንሽን በጨው ጥብ ብታረጊ ይኸውልሽ የምሰማሽ ሰው አይደለሁም እኔ ራሱ እየሰማሁ አይደለም። ምንም ነው ጆሮሽን ይዤ አንጠልጥዬ ነው ይዤሽ የምሄደው። እኔ እንደዚህ ጆሮሽን ሰምተሽኛል? ጆሮሽን እንደዚህ ነው የሚይዝልሽ። እንዳትነካኝ ሰምተሽኛል? አርፈህ ቁጭ በይ። ጻፌ እንዳትነካኝ፣ አርፈህ ቁጭ በይ። እንደነካሽ ካልፈለግሽ ተቀመጥና የምፈልገው ነገር መናገር ትችላለህ። በቃ አለቀ። ቁጭ በይ። በነጠራ አይደለም እሺ? ታግሽሻል እንዴ? ምንድን ነው የፈለከው? ከእኔ ምንድን ነው የፈለከው? መጠየቅሽን ነገር በትክክል ትመልሻለሽ። ኦኬ ቴል ሚ ይሰማውን ስለ ጓደኛሽ በስነ ስርዓት ትመልሻለሽ። ምን አገባኝ እኔ ስለሚለው? ምን ይመለከተኛል? ማናት ምን ነው? አላውቅም። ልንገርሽ በደንብ ምን እንዳደረግሻት ልንገርሽ ወይ? እኔ ሜሮን የሚባል ሰው አላውቅም። መናገር አይጠበቅብም። ምን ነገር መስማት አልፈልግም። እንደው ውጡልኝ፣ በቃ በክብር ውጡልኝ። በክብር ነው ያስገባኋቸው አይደለ? ሜሮን ምናምን የማውቀው ነገር የለኝም። ስለዚህ ውጡልኝ ከቤቴ። ምን ልታመጪ ነው? ማነው ሲጀመር ቤቴን ብዙም ሰው አያውቀውም ቤቴን። እንዴት ነው ቤት ውስጥ ተስተናብላችሁ? ስንት ሰው ነው የሚያውቀው ቤት? ምን አገባ? ከምታውቀው ከአንቺ ጓደኛ ከምታውቀው ሜሮን እራሷ ነች እንደምን። እኔ ሜሮን የሚባል ጓደኛ የለኝም ሲጀመር። የምታውቂያትን ሜሮን ላስታውስሽ? በእናትህ የምጨቃጨቅበት ምንም ጊዜ የለኝም። በቃ የምትፈልገውን ነገር ተናገር ነው አውጣልኝ። ስሚኝ፣ መጀመሪያ ላይ ሜሮንስ ብዬ ስልሽ ደንገጥ ብለሻል። እየሰማሽኝ ነው? እኔ ራሴን አይደለም እኮ የጠራው አይደለ? ሰው ነው የጠራው። ብዬ ስልሽ ደንግጠሻል። ያስደነገጠሽ ደግሞ ስለምታውቂያት እንጂ ስለማታውቂያት አይደለም። እኔ ሜሮን የምትባል ሰው አላውቅም። ገባ? አላውቅም። ታውቂያለሽ። እንዴት እንደምታውቂ ደግሞ ልንገርሽ። እኔ ካላወቅኩስ ምን ታረጋለሽ? ናይ ብለሽ ልንገርሻ። አሁን እኔ ይኸውልሽ እንደዚህ ትምሽ ነው። ለምን ሜሮን አላውቃትም ስላልኩ ታውቂያታለሽ። መብትህ እኮ ነው አለማወቅ። አላውቃትም። አይንሽ ያስታውቃል። አላውቃትም። አይንሽ ያስታውቃል። ይሄ አይንሽ ያስታውቃል። እየሰማሽ ነው? በግድ ነው። በግድ ታውቂያታለሽ ሳላውቃት እንዴ? ይኸውልሽ በጥፊ እንዳልልሽ። በጥፊ ስላልከኝ እኮ ላውቃት አልችልም። ታውቂያታለሽ፣ በደንብ ታውቂያታለሽ። እስኪ እንዴት እንደምናውቃት እናያለን። እሺ ስንት ሜሮን ታውቂያለሽ? መልሽልኝ። ምን አገባኝ? ስንት ሜሮን ታውቂያለሽ? አላውቅም ላልሻት ስንት ሜሮን? ስለማውቃቸው ጓደኞቼ፣ ከስተመሮቼ ምናምን። አንተ ምን አገባህ? ይመለከታል።
በጣም ስለምትቀርቢያት ጓደኛሽ ነው ምን እየጠየኩሽ። ኧረ ወይ ላስታውስሽ ወይ ምንም እንድታስታውሰኝ አልፈልግም። ታዲያ እንድታስታውስሽ ካልፈለግሽ ማን እንደሆነች ተናገሪ። ሳላቃት ማን ብዬ ነው የምነግርህ? በቃ ልንገርሻ ስለማላቃት ሰው ምንድነው? ስለማላቃት ሰው እንጠጣ ብለሽ ስለምንድን ነው የምታወራው? ስለመጠጥ ነው የምታወራው? ቁጭ በይ አልኩኝ። ቁጭ በይ እሺ። በቃ እንዳትመታኝ። በቃ ይሄንን ነው ያከለሽ። እሺ እሺ፣ እነግርሃለሁ። በቃ እንዳትመታኝ። ተናገሪ። መጠጥ የሰርሻት ሜሮን ማነች? አታውቂያትም? ወይ? መልሽልኝ። ፈቃታለሁ። ታዲያ ምንድን ነው አላውቃትም ምናምን እያልሽ እንትን የምትይው እንደዚህ ቀና በደርፊት ፊትሽን ወደዚህ ያዘር ፊትሽን እንደዚህ ያዘር። እሺ በቃ አትንከኝ። እስካሁን መታኝ አይደል? በቃም እንዴ መታኝ። ነካውሽ እንጂ አልመታውሽም። እየሰማሽኝ ነው? ነካውሽ እንጂ አልመታውሽም። መምታት ማለት ምን ስለሚሮር መምታት ምን አገባህ አንተ? ስለሚሮር ምን አገባህ? ይታቀታል። ይኸውልሽ ስነ ስርዓት ያዢ። ለምጠይቅሽ ነገር በስነ ስርዓት መልሽ እንጂ ምን አገባህ አትበይ። እየሰማሽኝ ነው? እንደው በትዕግስት አናግርሻለሁ። መግረፍ ነበር እንደዚህ አስተኝተው። እሺ ምንድን ነው የፈለከው? ጠይቀኝ። ተናገሪ አሁን። ምንድን ነው ያደረግሽው? ሚሮን ምንድን ነው ያደረግሽው? ይመስለኛል ጉዳይ ስለምታውቅ አይደል የመጣሁት እኮ። ተናገሪ። ምን ነገር ምናምን ብላ ሲጀመር የሚያውቁት የኔ ቤት 3 ሰዎች ብቻ ናቸው። ማን ነው የጠቆማቸው? ሲጀመር ቤት ለቤት ምሸጪው አንድ ወንጀል ነው። ታውቂያለሽ? ይሄን መብት ስራ እኮ የትም ቦታ መሸጥ ትችላለህ። ወንጀል ነው። ማን ነው? ስራ ቦታ አለሽ አይደል? ስራ ቦታሽ ለማሸጥ ስራ ካልገባው እዚህ መሸጥ ትችላለህ። ምን ችግር አለ? ስራ ስላልገባሽ ነው ቤት ምሸጪው? ጭበርባሪ ማላቅ ነው የሚመስልሽ? የምትሰሩትን ስራ መስራት ማጭበርባሪ የሆነ ማለት ነው። ወንጀል ነው። ውስጥ ለውስጥ የምትሰሩትን ስራ ማላቅ ነው ወይ የሚመስልሽ? እንደኛ ጭበርባሪ። እሺ ምንድን ነው የፈለጋችሁት? እዛ ስልኩ እንዳይገመጥብሽ እሱ እዚህ ጋር ፊት ለፊት ይቆማል። አንተ እዚህ ጋር እያስፈራራኝ ነው። ምንድን ነው ነገሩ? ንቅንቅ እንዳትዪ የትም አባሻለሽ። እኔ እኮ ሴተኛ ናት። ምን የሚያክሉ ሰዎች ናችሁ? እንዴት ነው ከእናንተ አምጭልኝ? እንደዛ ቢሆንማ እንደዚህ አትደባበቂ ነው። ሰማሽ? ምን ታዲያ እኔ ራሴ እኮ ነኝ በር ከፍቼ ያስገባሁት። እንደዛ የምታስቢ ቢሆን 2 ቀን ስራሽን አዘጊ ነበር። እየተፈለግሽ እንደሆነ ስለገባሽ ራስሽን ባንቺ ቤት መሰወርሽ ነው። ይኸውልሽ አሁን በስነ ስርዓት የምጠይቅሽ ነገር ትመልሻለሽ። ስለዚህ እቺ ልጅ የምታውቂውን ነገር እያንዳንዱ ምን አድርጋችሁ እየሰማሽ ነው? ከአንቺ አፍ መስማት ስላለብኝ እንጂ ሁሉንም ነገር አውቃለሁ። ታዲያ ካወቅህ ለምንድን ነው ተናገር? የተፈጠረውን ነገር ተናገር። ሰማሽ? ምንድን ነው ብለሽ የፈለግሽ? ምን አድርገሽ ነው እንደዛ እንድትሆን ያደረገ? ጀመር ለእሷ ጦስ ነው እንደዚህ ደረጃ ያደረሰ። ለእሷ ጦስ ተናገሪ። እሺ የእሷ ጦስ ከሆነ ተናገሪ። ምንድን ነው የተፈጠረው? በሷ ምክንያት እሷን ማጥቻለሁ። ይወደኛ የነበረን ልጅ አጥቻለሁ። የምወደውን ልጅ አጥቻለሁ። በማን ምክንያት ነው? በሜሮን። እሺ አላውቃትም። ለምን አልሽ ግን? እና ታዲያ ማንኛውም ሰው ሲመጣ ስለኔ ስላደረኩት ነገር ማውራት አለብኝ? እንዴት ነው የምጠበቀው? እሺ ተናገሪ። አሁን ስላደረግሽውም ነገር ስላደረጋችሁትም ነገር ከተባባሪዎችሽ ጭምር ያደረግሽውን ነገር እያንዳንዱ ዝርዝሩን ንገሪ። ሰማሽኝ? እሺ በቃ ሻልኩ። ተስማምተን አይደለ? ቁጭ ያለው በቃ እኔ እንድትነካኝ አልፈልግም። በቃ እንደነካሽ ካልፈለግሽ ተናገሪ። በቃ እኔ ነኝ እንትን ጓደኛዬን አሳልፌ የሰጣት እኔ ነበር። ተናገሪ። እንዴት ነው አሳልፈሽ? ድምፅሽን ከፍ አድርጊ። ደግሞ አፍሽን አትስላትለጉኝ። እያየሽኝ ተናገሪ። ጉዳዩን ታውቀዋለህ አይደል? ለምን ተናገሪ። ከአንቺ አፍ መስማት እፈልጋለሁ። ያደረግሽውን ነገር ገብቶሻል? የምትናገሪ ነገር ለኔ ስለሚጠቅመኝ እያንዳንዱ ነገር ንገሪ ያልኩሻለሁ። በቃ የኔ ጓደኛ የሱ ጓደኛ የኔን ጓደኛ የሱ ጓደኛ ይወዳት ነበር። ያ ማለት የዳኒ ጓደኛ ማለት ነው ይመስለኛል። ታውቀዋለህ እሱን? እሺ። እና የሱ ጓደኛ ይወዳት ስለነበረ እኔ ጋር በጣም ስለምንቀራረብ ከዳኒ ጋራ ከሱ ጋር እንዲቀራረቡ ለማድረግ ተስማማን። ከዛ የሆነ ቀን ለራት እዘሻት ነው ምናምን ዳኒ እዛት ሲሄድ ሽንት ቤት እኛ በሄድንበት መድኃኒት ጨምሮባት እሷን ትላላት። መድኃኒት ጨምሮባት መጠጧ ላይ ማን ነው? ግን እኔ ቪዲዮ እንደሚቀርጻት አላውቅም ነበር። መጠጥ ጋር ይዘሻት ቤት አንቺ ነሽ? ከማን ጋር ተስማምተሽ ነው ይሄንን ይዘሽ ያደረግሽ?
ከዳኒ ዳኒ ይዘሽ ነኝ ስላለሽ እንደ ዕቃ ልጅቷን ይዘሻት ሄድሽ። እሱማ እኔም ተታልዬ ነው። እኔም አላውቅም ነበረ። ይኸው ከዛን ጊዜ ጀምሮ ዳኒ ለኔም ስልክ አያነሳልኝ። ያቀን ከተፈጠረ ጀምሮ እኔንም የማስፈራራት ምናምን ጀምሯል። ይሄን ፈለገኝ እኔንም እሷን እስከሚያገኝና እንደዚህ ቪዲዮ እስኪቀርጻት ምናምን ነበር። አሁን የገባኝ እንደዛ ነው። እና እኔም ተታልዬ ነው። ዳኒ ነው ይሄን ሁሉ ነገር ያደረገው። ዳኒ ነው። አሁን እኔ ጓደኛዬንም አጥቻለሁ። ሁሉንም ሰው አጥቻለሁ አሁን ላይ እና ጓደኛሽ ነው ግን እኔ ቪዲዮ እንደሚቀርጻት አልነገረኝም። ለምን እንደዚህ ያደረግሽኝ ብላ ስትልሽ የፈለግሽበት ጉድጓድ ግቢ፣ አንቺ ምክንያት ብዙ ነገር ሆኛለሁ ምናምን የምትያት ለምንድን ነው ታዲያ? በቃ በሰዓቱ እኔ እንደዛ ነበር። አንደኛ ልጁ የሚወደኝ ነበር የመሰለኝ፣ ግን እሱ ለመጠቀሚያ ነበረ የሚፈልገኝ። እኔ እሷን እንደዛ እሷ በአንቺ ቦታ እንደዚህ ብታደርግሽ ደስ ይልሻል? ማንም ሰው እኮ ደስ አይልም። እኔ ቪዲዮ ቀርጸው እንደዚህ እንደሚያስፈራራት ምናምን እኔ አልነገረኝም፣ አላውቅም ነበረ። ብቻ ራት ዘሻት ነኝ ምናምን አለኝ፣ እዛት ሄድኩኝ። ከዛ በኋላ ግን እንደዛ እንደሚያደርግ ምናምን አላውቅም ነበረ። እሺ ተናገር። ያው ጓደኛዬን ማጥቻታለሁ። እንዴት አድርገሽ ይዘሻት እንደሄድሽ፣ እንዴት እንደተፈጠረ የተፈጠሩት ነገሮች ግልጽ በግልጽ ንገሪኝ። ይዛት ሄድኩኝ። በቃ እራት እንብላ ብዬ ነው ይዛት የወጣሁት እንጂ እነ ዳኒ ምናምን እንዳሉ ምናምን አልነገርኳትም። ከዛ እንዳጋጣሚ እዛ እነ ዳኒም ተነጋግረን ስለነበረ ሽንት ቤት ምናምን እንሂድ ብዬ ሽንት ቤት ይዛት ሄድኩኝ። ከዛ እኛ እስክንመለስ መድኃኒቱን ጨምሮበት መድኃኒቱ የተጨመረበት መጠጥ ጠጣችሁና ከዛ በኋላ ይዟት ሄደ። ከዛ በኋላ የተፈጠረውን ነገር ታውቀዋለህ። ቪዲዮ እንደሚቀርጻት እኔ አላውቅም ነበረ፣ ግን ምን እንደሚያደርጋት ነበር የምታውቀው? አንድ ሰው እኔ ያማውቀው አትለፍልፊ ለምጠይቅሽ ነገር ጓደኛዬ ኃይለኛ ናትና ዝም ብላ ልትሄድላችሁ አትችልም። እኔ ስለማውቀው ጸባዩ ማለት ነው። ታዲያ አንቺ አብረሻት ያልሄድሽበት ቦታ ላይ ሰሜኝ አትለፍልፊ። አንቺ አብረሻት ያልሄድሽበት ቦታ ላይ መድኃኒት ተደርጎባት ራሷን ስታ እንደ ዕቃ ተሸክሙ ይዟት ሲሄድ አንቺ እንዴት አብረሽው አትሄጂ? አልፈለገም እሱ አብሬ እንዴት አልፈለገም። ታዲያ ምን ማለት ነው? እኔ እንደሚቀርጻት አላውቅም ነበረ። ታዲያ ምን ሊያረጋት ነው? በቃ ልጁ ጋር ዟት እንዲሄድ እዛ እንዲያወሩ የሆነ ምክንያቱም እሱ ኃይለኛ ስለሆነች ቁጭ ብላ ስለማታወራው ልጁን እንደዛ ይዟት ሄዶ ከልጁ ጋር ተገናኝተው ቁጭ ብሎ የሚያወሩ ነው የመሰለኝ። እኔ እንደዛ ነው ያሰብኩትና እኔንም ዳኒ ያታለኝ ነው። ይሄን ሁሉ ነገር አላውቅም ነበር። ከዛን ጊዜ ጀምሮ ስልክም አይደውልልኝም፣ ስደውልም አያነሳም፣ ጭራሽ ደውሎ ያስፈራራኛል ምናምን። እኔም አግኝቼው አላውቅም። ታዲያ እሷስ አንቺ ጋር ስደውልሽ ለምን እንደምታስፈራራት? ምን ልበል ታዲያ? ምን ትላለህ አሁን? ምንም ብለው ነገር አለ። እኔን ጋር ቪዲዮ አለ፣ አንቺም ጨመራ። ከዚህ በኋላ አፈሽ ተቀመጪ፣ ቪዲዮ ነው የምለቀው ብለሽ ለምንድን ነው የምታስፈራራኝ? እሱ እያስፈራራኝ ስለሆነ እሱ እያስፈራራኝ። ታዲያ እያስፈራራሽ ከሆነ እሱን መክሰስ ነው እንጂ ከእንደገና ጓደኛሽ እኔ ጋር እንዳትደውይ ብለሽ እሷን ማስፈራራት ነው። ከዛ ቀን ጀምሮ እኔ ህይወቴ ተበላሽቷል። እንደምታዩ ቤቴ ውስጥ ነው ስራዬን የምሰራው። ስራ ቦታ መግባት አልቻልኩም። ለምንድን ነው መግባት አልቻልሽ? ማን እየፈለገሽ? ዳኒ እያስፈራራኝ ነው። ምንድን ነው የሚያስፈራራሽ? ምክንያቱም እኔ የፈለገኝ ለእንደዚህ አይነት ስራ መጠቀም ሊያደርገኝ ነውና አሁን ቪዲዮ ምናምን እኔ ጋር ራሱ የሆነ ነገር ጀብሻለሁ ምናምን እሷንም እያስፈራራት ነው። እኔ እየደወለች እኔ ትጨቀጭቀኛለች። ስለዚህ ያለኝ አማራጭ እሷን ማስፈራራት ነው። የሆነ ነገር ምንድነው አንቺ ላይ ደግሞ ያለው ነገር እኔ አላውቅም፣ ግን በቃ እያስፈራራኝ ነው። ከሱ ጋር ግንኙነት አለሽ አንቺ? አይ የለኝም። ታዲያ ምንድነው የያዘብሽ? ምን እንደያዘብኝ አላውቅም፣ ግን ይመስለኛል ሌላ ደግሞ ነገር ሊያሰረኝ ፈልጉ ነው የመሰለኝ። ልክ አሁን እንደዚህ ሰው እንዳገናኙ ምናምን። ታዲያ ምን አይነት ደደብ ሰው ነሽ? እንዴት እንደዚህ ታደርጊያለሽ? በቃ እኔ በሰዓቱ እሱን ልጁን ወድጄው ስለነበረ አታለለኝና ተሸወድኩ። ታዲያ ስለወደድሽው የአንድን ሰው ህይወት መበላሸት አለበት ነው የምትይ? እኔ እንደዛ አልመሰለኝም። በሰዓቱ እንደዛ መስሎ አልታየኝም። ዳኒ ሲነግረኝ በቃ ራት አለብን እንብላ ብለሽ ይዘሻት ውጭና ከዛ በኋላ ለኔ ተይው ሲለኝ ልጁን አምኛው ስለነበረ ምንም ያን ያለ ምንም የሚያረጋት ብዬ አላሰብኩምና ምን የሚያረጋት ነበር ይመስል እኔ በቃ ቁጭ ወስዷት እሷ ስለ እንደዚህ ዝም ብላ ቁጭ ብላ ስለማታወራ ከሰው ጋር ከልጁ ጋር ገናኝቷት ቁጭ ላወርታ ነገሮችን ፈታ እንትን የሚሉ ነበር የመሰለኝ። ግን ከዛ በኋላ ቪዲዮ ምናምን እየሰማሁትኝ ከዛ በኋላ ነው እኔ ራሱ ተታልዬ ነው ሁሉን ነገር ያደረገው ዳኒ ነው። ተታለሽ ነው እሷ አንቺን እንደዚህ ብታደርግሽ አንቺ ተታያት ነበር?
እሷም እኮ ልክ ናት። እኔ እኮ እሷ ተሳሰለች። ታዲያ የምታስፈራሪያት አንቺ ማን አባሽ ነው? እሷ የምታስፈራሪ በቃ እኔ ራሴ ላይ ከደረሰብኝ ዳኒም ስለካደኝ እኔ እሱ ባደረገው ነገር እኔ ነው የወቀሰችኝ። እሺ ቪዲዮ አለ አንቺ ጋር? እሷ እንደዛ ስትሆን ያለ ቪዲዮ አለ አንቺ ጋር? እኔ ጋር የለም እሱ ጋር። ታዲያ ለምን የለ? ሳይ ነው በሌለ ነገር አለ ብለሽ ተስታጥተሻለሽ? በቃ በጣም እንትን እየተናገረችኝ ምናምን ስለሆነ ዝምት እንድትለኝ ስለፈለኩ ነው በሱ የምታስፈራሪያት። ታዲያ ያደረግሽው ነገር ትክክል ነው? ልክ እንዳልሆነ አሁን እኮ ነው የተረዳሁት። እኔ በሰዓቱ ልክ ነው የመሰለኝ። እኔ አንደኛ ከልጁ ጋር ልጁንም እንዳላጣው እምቢ ብሎ ልጁ ላይ ያናገረኝ ብዬ ስላሰብኩኝ በሰዓቱ እሱ የሚለኝን ነገር ለማድረግ መስማማት ነበረብኝ እንጂ ሐሳቡ ሁሉንም ነገር ያመጣው እሱ ነው እንጂ ጓደኛዬን እኮ ነው ይወዳታለሁ እኮ። ስለምትወጃት ነው ታዲያ የሁሉ ነገር ያደረግሽባት? በቃ እንዴት ተሳሳትኩ? ምን ላድርግ ታዲያ? መመለስ አይቻልም። ታዲያ አለማወቅ ከተጠያቂነት የሚያድን የሚመስልሽ? እና ምን አድርጊ ነው የምትለኝ? እኔ ራሱ እኮ ጸጸት በቃ ሊደፋኝ ነው። ምክንያቱም እኔ ጸጸት ሊደፋሽ ነው ታዲያ ቤት ለቤት መሰሪ ፈልጋለሁ። ታዲያ ይሄንን ነገር ከሷ ጋር ተነጋግረሽ የሚፈታበት ነገር ምን ይሄን ነገር ከሷ ጋር ምክንያቱም እንዴት አድርጊ ይዛት እንዴት ታውቃለች? ከዛ በኋላ ያለውን ነገር አሁን እኔ አይደለም ያደረኩት ዳኒ ነው ብላት እሷ አታምነኝም። ስለዚህ ያለኝ አማራጭ እንደዛም በቃ አማራጭ ምስሉ ይታየኝ ይሄ ነው። ስለዚህ ዳኒን ደግሞ አጥፋላት ብለው ለኔም ስልክ አይነሳልኝ። እኔም ቪዲዮ እንዲያጠፋላት ፈልጋለሁ አሁን ላይ። ምክንያቱም በሰዓቱ አንደኛ እሱ ማታሉኝ ምናምን ስለነበረ ተሸውጀ ስለነበረ ነው እንጂ አሁን ላይ እኔም ሴት ልጅ ነኝ እኮ ቪዲዮውን እንዲያጠፋላት ፈልጋለሁ። የልጅ ብትሆኝማ እንደዚህ አታደርጊ። ያው ስራ እየሰራሽ እንደነበር ታውቂያለሽ። አሁን ላይ ተጸጽቻለሁ። በቃ እሷን ባደረኳት ነገር ታዲያ ብትጸጸቺ እሷ ጋር ደውለሽ እሷን አግኝተሽ መብቴ መፈለግ ነው እንጂ እንደዛ ካደረኳት በኋላ ደውዬ በሰላም ልታወራኝ የምትችለው ምን ማለት ነው? ካደረኩት ነገር አንፃር በሰላም ልታወራኝ አትችልም። እሷ እንዴት አታወራሽ? ምክንያቱም ካደረኳት ነገር አንፃር ካሱም በሰው አንቺ ነገር እኔ ራሴ ስቃይ ላይ ነው እኮ ያለሁት። በቃ እሷን ላይ ያደረኩት ነገር እኔ ራሱ እያሰቃየኝ ነው። ቤት ውስጥ ነው በቃ ተቆሳቁዬን ያለሁት። ስራዬን መስራት አልቻልኩም። ከማንም ጋር መገናኘት አልቻልኩም። በቃ በራስሽ ምክንያት በእኔ በቃ እኔም እኮ ተታልዬ ነው እኮ። እኔ ምን ማድረግ ነበረብኝ? አሁን ላይ ምንም ማድረግ አልችልም። በቃ ያኛው በቃ ያለፈ ነገር ነው። ምንም ማድረግ አልችልም። ምንድነው ማድረግ ያለብሽ ታዲያ? ቤትሽ መቀመጥ ነው በቃ። ምን ላድርግ ታዲያ? በታሽ እሺ ምን እንዳደረግ ነው የጠበቅከው? አሁን እሷን ደውዬ ምን እላታለሁ? ምንም እኮ እላት አልችልም። ምክንያቱም ማውራበት ምንም አንደበት የለኝም። ከእሷ ጋር ካረኳት ነገር አንፃር አንደበት የለሽም። እኔ አሁን አንድ ትልቅ ነገር ልንገርሽ፣ ሰርፕራይዝ ልንገርሽ። ሰርፕራይዝ? ትልቅ ሰርፕራይዝ ልንገርሽ። ሰርፕራይዝ ወይ ቪዲዮዋን አጥፍቶላታል ብትለኝ ደስ ይለኛል። ደስ ይልሻል? ቤትሽ ቁጭ ብለሽ ዝም ብሎ ቪዲዮ ይጠፋል? እኔን ሰርፕራይዝ አድርገኝ የምችለው እሱ ነው። ቪዲዮ ይጠፋል ወይ? ምናልባት እንደኔ እሱን ማግኘት አውርተው ከሆነ ብዬ ነው። እዚህ ተዘብዘፈሽ እንዴት ነው የሷ ቪዲዮ ሊጠፋ የሚችለው? እሺ ታዲያ ሌላ ምን ሰርፕራይዝ ነው? ሰርፕራይዝ ልንገርሽ። አንደኛ መኮንን የሚባለውን በቁጥጥር ስር አውለናል። ሁለተኛ ምን ትደነግጫለሽ? ሁለተኛ ያ ውሻ ዳኒ የምትዩንም እሱንም በቁጥጥር ስር አውለናል። ማለት እነሱን ማግኘታቸው ነበር አይደል? እነሱም ታስረዋል። እየሰማሽኝ ነው? የቀረሽው አንቺ ነሽ። አንቺን ደግሞ ለመውሰድ ነው አሁን የመጣሁት። እንዴ ማን የሚያደርኩኝ? እኔ ማለት እኮ የታባሽ ነው የምትይው? ቁጭ በይ፣ አርፈሽ ቁጭ በይ። እንዴ አልጨረስኩም። ሰርፕራይዝሽን አልጨረስኩም። ይኸውልሽ፣ እየሰማሽኝ ነው? ሶስተኛ ሁለት ነገርኩሽ አይደለ? ሶስተኛ ደግሞ ይኸውልሽ፣ እስካሁን እያወራሽ የነበረውን ነገር ዛጋ ካሜራ ላይ ተሽዋል። ደረቱ ላይ የምን ካሜራ? ሴት ልጅ መማታት ወንጀል ሊሆን አታውቅም? ወንጀል ነው አይደለ? እንዴ ተሰሪ አላችሁ። እስካሁን ካሜራ እየቀረጻችሁ ነበር ማለት ነው? ይኸውልሽ ደረቱ ላይ ያለው ካሜራ ነው። ቁጭ በይ። ለምንድን ነው እኔ ራሴ እኮ እንዴ ለስነ ካሜራ ነው የምታወራው? ቁጭ በይ። የሰማሽኝ ነው? እሺ ከኔም እንደምትፈልጉት የምን ካሜራ ነው የምታወራው? እኔ ምን አደረኩኝ? እኔም ራሴ እኮ ተጎጂ ነኝ እኮ። ተጎጂ ነሽ? ተጎጂ ነሽ ወይ? እሺ ከኔም ምንድን ነው የፈለጋችሁት? አንቺ ተጎጂ ነሽ? አዎ በቃ መጀመሪያ ላይ ሳላውቅ ያደረኩት ነገር ነው። በቃ ሁሉንም ያደረኩት እነ ዳኒ ናቸው። እኔ ምን ማድረግ ምን እነ ዳኒ እኔ ምንም አላደረኩም። ያደረኩት እነሱ ናቸው። ቁጭ በይ ያልኩሽ። እሺ ካሜራውን አጥፋልኝ። የምንድን ነው የሚጠፋው? ቁጭ በይ ቁጭ በይ። እየሰማሽኝ ነው? እስካሁን ያወራሽውም እየተቀዳ ነው፣ እየተቀረሽ። ለምንድን ነው ካሜራ የምትቀርጹኝ? ይኸውልሽ የምትቀረጭው ወንጀለኛ ስለሆንሽ። እኔ ወንጀለኛ አይደለሁም። እኔም ተታልዬ ነው። ሰርገኛ ነሽ ታዲያ?
ነገርኩ እኮ እኔ ምንም ባላደረኩት ነገር ዳኒ ናቸው ያደረኩት። እሺ አትምታኝ፣ በቃ አትምታኝ። መቼ መታወሽ? መቼ ነካው? እሺ በቃ እሺ። ደግሞ ያዞን ባካን ባለች እኔ እኮ ነኝ እኮ የተጎዳው ሲጀመር ነው። ለምን ነው የምትመጣው? ዝም በይ ታልክሽ ዝጊያትሽ 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 አለቅሽም። ዝም በይ ዝም በይ። መቼ ነካው? ትንፈራፈሪያለሽ ደግሞ የምትጠየቂውን ነገር በስነ ስርዓት መልሽ እያልኩሽ። እሺ ምንድን ነው የፈለግኸው ታዲያ? ሌላ ቀረሽኝ አንቺ ነሽ። አንቺን ደግሞ አሁን አንጠልጥዬ ወደ እነዛ ውሾች ጋር ልኩሽ። እንደ እኔ ምንም አላደረኩም ነው። ሁሉንም ነዳኒ ናቸው መጠየቅ ስላለ እነሱን በቃ እኔ ምንም አላደረኩም። እነሱማ የተባበረችን እሷ ነች ነው ያሉት። እንዴ እኔ ምን ነገርኩ እኮ ሁሉንም ነገር ነገርኩ። አሁን ዳኒ ያዘዘኝ ነው ያደረኩት ሁሉንም ነገር። እሷ ነች ይዛልኝ ያመጣችልኝ እሷ ነች መጠየቅ። እንዴ እኔ ጥፋቴ እኮ ጀመዴ ብቻ ነው። ከዛ በኋላ ያደረኩት ነገር የለም። ምን ነገር ሁሉንም ነገር ያደረኩት ዳኒ ናቸው። አቅርቦት ነው ታዲያ አቅርቦቱ አንቺ አይደለሽ? ልጅቷን ባትወስጃት እነሱ እንደዛ ያደርጋሉ። እኔ እኮ በቃ በሰላም ራት ላይ መብላት እኮ ነው ጀት የሄድኩትኝ። ይሄ ወንጀል ነው እንዴ? እመበይ አጣት መድኃኒት እንደሚያደርግና ይዛት እንደሚሄድ አታውቂም ነበር? አውቃለሁ፣ ግን እኔ ለመጥፎ ዓላማ እንደሚጠቀሙት አላውቅም። እንዴ ላቅ እችላለሁ። ታዲያ እያወቅሽ ይሄንን እያወቅሽ ነው እንዴ? እያወቅሽ ነው ይሄንን ቀና በይ ቀና በይ። አሁን ይኸውልሽ ቀጥታ አንቺንም ወስድሻለሁ እንዴ? እሺ በቃ ካሜራውን አጥፉትና ከኔ ጋር እንደራደር። በቃ እዛ ጋር የወሰደችው ስልክ አለ አይደለ? አንደኛውን ስልክ ወሰዱት። አይፎን በጣም ብዙ ብር ነው የሚያወጣው አንድ ስልክ። አንዱን ስልክ ነው ሰርከው ሁለቱ እንድንደራደር ፈልገሻል ማለት ነው። ምንም ነው እኔ ስለወሰዳችሁ ምንም አትጠቀሙም። በዚህ መጠቀም ትችላላችሁ። እኔን ተነደራደርና ከዛ በኋላ እኔን ተውኝ። ልንደራደር የምንችለው በስልኩ ነው። ምን እኔ ስለወሰድክ አንተ ምን የምታገኘው ጥቅም የለም። ምንም አልጠቀምም እኔ ምንም አትጠቀም። ስለዚህ ስልኩን አንዱ ስልኩ ሰሩና አንድ አይፎን እኮ ስንት እንደሆነ ታውቃለህ። ሰሩና እኔን ተውኝ በቃ። ስለዚህ አንዱን አይፎን ወስደን አንዱን አይፎን እንመልስልኝ። እንስማማ በቃ እኔ እናንተ እንስማማ። ስለዚህ በዚህ ተስማምተን እንሂድ እኛ አይደል? አዎ በቃ እኔን ተውኝ በቃ እርሱኝ። እኔ እናንተ እንስማማ። የሰማት ነው የምትለው። ይኸውልሽ ከዚህች ሰዓት እየጠበቁሽ እየሰማሁሽ እያንዳንዱ ካፍሽ የሚወጣውን ነገር እዚህም ላይ እየቀዳሁሽ ነው፣ እዛም ላይ ቪዲዮ እየቀዳሁሽ። እሺ እንስማማ በቃ። አንዱን ስልክ ወሰድና እኔን ተውኝ። እሺ እንስማማ። ቁጭ በይ። እኔ እኮ ምንም ስራ እየሰራሁ ነው። ቁጭ በይ አፋሽ። ምን ስራ ትሰሪያለሽ? እንዳትገኝማ እንደራደር በማርያም እንዳትገኝማ። እሺ እኔ እናንተ እንደራደርና ስልኩን ወሰድና እኔን ተውኝ፣ በማርያም ተውኝ በቃ። እኔን ለምንድን ነው የምተውሽ? ምክንያቱም ምንም ተታለየ ነው። ተታለሽ። የልብሽን ካደረሽ በኋላ የተታለልሽው መልሽልኛ። የልብሽን ካደረሽ በኋላ ነው ወይ ተታለልሽው? በቃ ያኔ ባለማወቅነት ሳልዬ ነው ያደረኩት ነገር ነው። ሁሉም ነገር ያደረጉት እነሱ ናቸው። እነሱ ወንጀለኞች ደግሞ ተይዘዋል። ስለዚህ እኔን ተውኝ። ስልኩን በአንዱ ስልክ እንደራደርና ሂዱልኝ በቃ። ስለዚህ አሁንም ከወንጀልሽ ከሰራሽው ስራ ለማምለጥ እኛን ጉቦ ለመክፈል እየተደራደርሽ ነው ማለት ነው። እኔ ወንጀለኛ አይደለሁም። ምንድን ነሽ ታዲያ? ሰርገኛ ነሽ? ሰርገኛ ነሽ ወይ? ትንሽ ቀጥ ትንሽ ቀጥ። የት ነው የምትወስድ? በማርያም ትንሽ ቀጥ። እኔን ተውኝ። እሺ ትንሽ ቀጥ እያልኩሽ ትንሽ ቀጥ ቀጥ ነጭ ቀጥ እያልኩሽ እሺ